የ2026-27 የአውሮፓ ቻምፒዮንስ ሊግ የግሩፕ ፌዝ ጨዋታዎች የታላላቅ ቡድኖች 8 ተጋጣሚ ቡድኖች በሂሳብ በዕጣ ተለይተው ታውቋል። በዚህ መድፈኞቹ አርሰናሎች፣ ሪያል ማድሪድ፣ ባየር ሙኒክ፣ ቦሩሲያ ዶርትሙንድ እንዲሁም ሪያል ቤቲስ እና ሊልን እንዲሁም ናፖሊን እንዲሁም ደግሞ ሳባ እና ስላቪያ ፕራን የሚገጥሙ ይሆናል ማለት ነው። ማንቸስተር ዩናይትድ በበኩሉ ባየር ሙኒክ፣ አትሌቲኮ ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ አርቢ ሌፕዚግ፣ ቪላሪያል እንዲሁም ደግሞ ሳባ እና ኮሞን የሚገጥም ይሆናል ማለት ነው። የሉሲያን ኤንሪኬ ፓሪስ ሴን ዠርሜን፣ ባርሴሎና፣ ማንቸስተር ሲቲ፣ ሮማ እንዲሁም አስቶን ቪላ እና ጋላታሳራይ፣ ቪላሪያል እንዲሁም ደግሞ ስላቪያ ብራቲስላቪያ እንዲሁም ደግሞ ኮሞን የሚገጥም ይሆናል ማለት ነው። የጆዜ ሞሪኒዮ ሪያል ማድሪድ፣ ኢንተር ሚላን፣ አርሰናልን እንዲሁም ደግሞ ፒኤስቪ፣ ሮማ፣ አሪብ ሌፕዚግ እንዲሁም ደግሞ ሻካታር ዶኔትስክ፣ ላስክ እና ኤኬ አቴንስን የሚገጥም ይሆናል ማለት ነው። የቪሰንት ኮምፓኒ ባየር ሙኒክ፣ አርሰናል፣ አትሌቲኮ ማድሪድ፣ ሪያል ቤቲስ፣ ማንቸስተር ዩናይትድ፣ ቦዶ ግሊምት፣ ሊል እንዲሁም ደግሞ ስላቪያ ፕራሃ እንዲሁም ደግሞ ቫይኪንግን የሚገጥም ይሆናል ማለት ነው። የሃንስ ፊሊኩ ባርሴሎና፣ ማንቸስተር ሲቲ፣ ኢንተር ሚላን፣ አስቶን ቪላ፣ ዶርትሙንድ፣ አሪብ ሌፕዚግ፣ ሊል እንዲሁም ደግሞ ላስክ እና ሳባን የሚገጥም ይሆናል ማለት ነው። የአንዶኒ ራዮላው ሊቨርፑል፣ አትሌቲኮ ማድሪድ፣ ኢንተር ሚላን፣ ፖርቶ፣ ክለብ ብሩዥ፣ ቪላሪያል፣ ፌነርባቼ፣ ሌንስ እና ላስክን የሚገጥም ይሆናል ማለት ነው። የዲያጎ ሲሞን አትሌቲኮ ማድሪድ በበኩሉ ባየር ሙኒክ፣ ሊቨርፑል፣ ማንቸስተር ዩናይትድ፣ ፒኤስቪ፣ ፌነርባቼ፣ ቦዶ ግሊምት፣ ቫይኪንግ እንዲሁም ደግሞ ስቱትጋርትን የሚገጥም ይሆናል ማለት ነው። የኢንዞ ማሪስካው ማንቸስተር ሲቲ፣ ፒኤስጂ፣ ባርሴሎና፣ ስፖርቲንግ ሊዝበን፣ ፖርቶ፣ ናፖሊ፣ አሪብ ሌፕዚግ፣ ኤኬ አቴንስ እንዲሁም ሌንስን የሚገጥም ይሆናል። ኢንተር ሚላን በበኩሉ ደግሞ ሊቨርፑል፣ ሪያል ማድሪድ፣ ክለብ ብሩዥ፣ ዶርትሙንድ፣ ሻካታር ዶኔትስክ፣ ፌኖርድ እንዲሁም ስቱትጋርት እና ስሎቫን ብራቲስላቪያን የሚገጥም ይሆናል ማለት ነው። ስለነዚህ ታላላቅ ቡድኖች ተጋጣሚ ቡድኖች ምን ትላላችሁ? ሀሳባችሁን አጋሪ። ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን መጫን እንዳትረሱ። የሻምፒዮንስ ሊግ ድርድር ወጥቶ አልቋል ማለት ነው። የፕሪሚየር ሊግ ክለቦች እያንዳንዱ የምናየው ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ አስተን ቪላ እና በመጀመሪያነት ግን የክለባችን ማንቸስተር ሲቲን የምናየው ይሆናል ማለት ነው። እያንዳንዱ እያየን ከ24 ነጥብ ስንት ነጥብ ያገኛል የሚለውን ግምት ነው ማስቀምጥላችሁ። የእናንተ ደግሞ አይኔ እንደዚህ ነው ምለው ካላችሁም ደግሞ ሀሳባችሁ ኮሜንት ማስቀምጥ ትችላላችሁ። እያንዳንዱ ክለብ ስንት ነጥብ ያመጣል የሚለውን ከ24 ማለት ነው። ማንቸስተር ሲቲ ማለት ነው በምትመለከቱት መልኩ ነው። ላይት ብሉ የሆኑት አዌይ ናቸው። ባርሴሎና፣ ፖርቶ፣ ላይፕዚግ እና ሌንስ ማለት ነው። አዌይ የሆኑት እነሱ ናቸው። ታፍታፍ ማቾች ያጋጥሙናል። ፎርሹር 24 ከ24 መሄድ እንችላለን ወይ መሄድ እንችላለን። አይ ብሊቭ ሶ ግን ራሽናል ለመሆን አንድ ሁለት ጨዋታ ምናልባት እንጠን እንችላለን ብዬ አስባለሁ። ፒኤስጂ በሜዳቸው መሆን አይ ቲንክ በጣም ይጠቅመናል ብዬ አስባለሁ በሱ ዙሪያ። ኤኒዌይስ አዌይ ባርሴሎና መቅጠማችን ደግሞ ታፍ ነው ብዬ አስባለሁ። ከዛ ውጭ ላለው ግን እያንዳንዱ በጣም በቀላሉ ሁኔታ ማሸነፍ የምንችለው ነው ኦቨር ኮምፕሊኬት ካላደረግነው በስተቀር ማለት ነው። እና ያ የጨዋታ መደራረብ ግን መኖሩ ምናምን ታሳቢነት ከመክተት አንጻር ማለት ነው እኔ የምገምተው 21 ወይ 22 ነጥብ እናመጣለን ብዬ አስባለሁ። ወይ አንድ ጨዋታ እንሸነፋለን ወይ አቻ እንወጣለን ብዬ ነው። ሌላውን እናሸንፋለን። ከሞን ሴቴ ወደ አርሰናል ደግሞ የአምና እንግዲህ ፋይናሊስት ጋር ስንመጣ ስላቪያ ፕራሃ፣ ሳባ እነዚህ ጥርግ ያደረጓቸው ይመጣሉ። አዌ ሆም የለም። ከዛ ናፖሊ ያለ አዌ ታፍ ቢሆንም ግን ስቲል ያሸንፏቸዋል ብዬ አስባለሁ። ሊል በሜዳቸው ነው ይቀላቸዋል። አዌ ሪያል ቤቲስ ታፍ ሊሆን ይችላል። አቶም ግን ዶርትመንድ ጥሩ ነው ብዬ አስባለሁ። አዌ የነበር በጣም የሚከብድ የነበረው ስለዛ እኔ ሳስበው አርሰናል ምናልባት አንዳቻና አንድ ሽፈት ቢያጋጥመው ነው ብዬ ነው ማስበው። የሲቲ አይነት ጣፈንታ ራሽናል ለመሆን አንጻር ማለት ነውና ብዬ መገመተው እኔ 21 22 ነጥብ ነው። ምናልባት ግን በጣም ሄደ ቢባል 19 ነጥብ አካባቢ ጨርስ ነው። ስቲል ቶፕ ያስጨርሰዋል። ስለዛ ቶፕ ይጨርሳል ብዬ እጠብቃለሁ። ስንቀጥል በቀጣይ ደግሞ ማንቸስተር ዩናይትድ እንግዲህ ወደ ቻምፒየንስ ሊግ መመለሱ ተከትሎ ድልድሉ ይህን ይመስላል። እንደምታዩት ባየር ሙኒክ፣ አትሌቲኮ፣ ሮማ፣ ስፖርቲንግ፣ ላይፕዚግ፣ ቪላሪያል፣ ሳባ እና ኮሞ ይገኛሉ ማለት ነው። ኢንተረስቲንግ የሆነ ድሮ ነው። ቀላል ራሱ ማለት ከባድ ነው። ቀላል የሚባል ቻምፒየንስ ሊግ የለም ለመናገር ከሌላው አንጻር ባይ ካያችሁት ነው እንጂ ቀላል የሚባል ጉድ የለም። በተአምር ነው የምላችሁና ኢንተረስቲንግ ድሮዎች አሉ። በሜዳቸው ያሉትን ዩናይትድ ኦልትራፎርድ ላይ ጭራሽ ይጥላል ብዬ አላስብም፣ ግን ከባየር ሙኒክ ጨዋታ ይልቅ ውጪ ማለት ነው። እና ዩናይትድም ስገምት እኔ ገምት ካላችሁኝ ወደ ከ17 እስከ 19 ባለው ነጥብ አካባቢ ይጨርሳል ብዬ ገምታለሁ። ቶፕ 10 ውስጥ ይጨርሳል ብዬ ነው የማስበው። ቶፕ 8 ከወጣ እንኳን እዛው ጫፉ አካባቢ ወረድ ብሎ ይቀመጣል እንጂ እንደምንም ታግሎ የማለፍ ሁኔታ አላቸው። ትልቅ ቲሞች የማሸነፍ ቴንደንሲ ስላለው ማለት ነው ማንቸስተር ዩናይትድ እና ያ ቶፕ 8 ጫፍ ላይ ሊጨርስ ይችላል ወይ ደግሞ እዛች አካባቢ ቢሆን አይገርመኝም። እንቀጥል። ይህን ስራቸው የነበረው ቀላል አይባልም፣ ግን አሁንም ግን በአንጻራዊነት ይሻላል ከምትወስዱ ድሮዎች ውስጥ ነው ሊቨርፑል የደረሰው። ግን ስቲል ሊቨርፑል ግን አሁን ያው ቡድኑ ገና እየገነባ ነው። አዲስ አሰልጣኝ ነው ምናምን ፊክስ ለማድረግ እየሞካከሩ ነው ያሉት። ግን በደምብ ኬፓቢሊቲ ያላቸው ምክንያቱም አንፊልድ አላቸው። አንፊልድ በጣም ትልቅ ፋክተር እንደነገርኳችሁ ዩሮፕ ላይ አሪፍ ስቴዲየም ሲኖራችሁ በደምብ ጥርጣሬ የለውም። ሌሎቹም ፋክተር ይሆናል። ግን ሊቨርፑልም ደግሞ በደምብ እንደሚሰራ በተደጋጋሚ አይተነዋል እና አትሌቲኮ፣ ፖርቶ፣ ቪላሪያል እና ሌንስ የመሳሰሉት በሜዳቸው ያገኛቸዋል እና ሌላ ኢንተርናና አሉ። ግን የሚጥሉ መጣላቸው አይቀርም ብዬ አስባለሁ። እስከዛ ድረስ ፊክስ አድርገው ለፐርፌክትም ሊሆኑ ይችላሉ። ግን ስናየው ግን ስንት ይጨርሳል ብዬ ስገምት እኔ አሁንም ቶፕ 8 ጫፍ ላይ የሚጨርስ ይመስለኛል ሊቨርፑል ወይ ደግሞ ትንሽ ወርዶ 9-10 አካባቢ ቢወጣ ነው እንጂ ብዙ ይሸራታል ብዬ አላስብም። ስቲል ፊክስ አድርጎ ግን ከዛ በላይ አንድ
ኦቨር ፐርፎርም ቢያደርጉም ራሱ አይገርመኝም። እውነት ለመናገር አቅሙ አላቸው። ምክንያቱም አንፊልድ በጣም ትልቅ ሚና ይጫወታል ብዬ ስለማስብ ማለት ነው ዩሮፕ ላይ እና እስቲ የምናየው ይሆናል። እንግዲህ የቪላን ስናወጣው ደግሞ ፓሪስ ሳን ጀርማን፣ ዶርትመንድ፣ ፌነርባቺ፣ ቫይኪንግ ሲኖር ባርሴሎና፣ ክለብ ብሩጅ፣ ጋላታሳራይ እና ስላቪያ ፕራግን ይገጥማሉ ማለት ነው። ታፍ ድሮን የደረሳቸው እነሱ ራሱ በእነሱ አንጻር ስንመለከተው ማለት ነው እና እስቲ የቪላን ጉዳይ እንግዲህ ኢንተረስቲንግ ሊሆን ይችላል። 10 ቤት ጨርሳሉ ብዬ ገምታሉ። እንደምን ታግሉ እዛው መጨረስ ከቻሉ ራሱ ለእነሱ አሪፍ ነው ብዬ ነው ማምነው ማለት ነው። በጣም ቡድናቸው ዴሚስ የተደረጉ ገና የሪቪል ለማድረግ የሞካከሩ እንደምታውቁትና በዚህ አንጻር 10 ቤትን መጨረስ ከቻሉ አሪፍ ነው። ግን 20 ቤትን የሚጨርሱ ይችላሉ። ታፍ ነው የሚሆነው። ብቻ እስቲ በሜዳቸው የሚጫወቱ ጨዋታዎች መጠቀም ከቻሉ ነው የምናየው ማለት ነው እና ያሉን እንግዲህ ይመስላል የፕሪሚየር ሊግ ሻምፒዮንስ ሊግ ድሮዎች ማለት ነው። በሌላ ድሮዎች እንግዲህ የምንፈልጉት ካለ ገብታችሁ ማየታችሁ እንዳረሱ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። አረ ይህ ምንድነው ድልድል? አሁን መጫወት ፈልጊ ማየት ፈልጊ አሁን ምን ይሉታል? እኔ አርሰናልን ብቻ ምናልባት ሄጅ ይጫወታሉ በቃ እንዳይደብራቸው። ሌላው ግን ምንድናችሁ? ለምን እመጣለሁ? ለምን ትመጣላችሁ? ምንም 3 ነጥቡን ላኩት በፖስታ ወደ ላሊጋ ድነጎች መጣና ሪያል ማድሪድ፣ ባርሴሎና፣ ቪላሪያል፣ አትሌቲኮ ዲ ማድሪድ እና ሪያል ቤቲስ እያንዳንዱን የሻምፒየንስ ሊግ ድሮዋቸውን እናያለን። ድልድላቸው እያንዳንዱ በጀመረ ከአያሩ ሪያል ማድሪድ እንጀምራል። ዘና በል ነው ዘና ፈታ በል አታያቸው። እኔ ላሻችሁ ሊግ ፌስ በመሆኑ ሎ ብሎክ የሚጫወት ቲም ምናምን አለ የሚለውን ጭንቅላት ውስጥ የከተትኩት ኢንተርና አርሰናል ነው። ዲፌንሲቭሊ በቃ ሊያቆሙ የሚችሉት ትንሽ ዝገት የሚሆኑት በጣም ሌላው ጥርግርግ ነው። እንደዚህ ብዬ በጀምር እንዳይከፋችሁ። ከዛ አርሰናል ጋር ስንመጣ አዌይ መሆኑ ራሱ በሜዳችን ቢሆን አልቆላቸዋል ይወድሙ ነበር። ግን በአዌይ መሆኑ እና መከላከል መቻላቸው ትንሽ ያጠራጥረኛል። የሆነ ነገር ፊክስ ካላረግን ቶሎ ማለት ነው እና እሷ ጋር ትንሽ እንትን ነው እንጂ ጥሎ ማለፍ ቢሆን እንጥለዋለን ታውቃላችሁ። ግን እንዲሁ ሊግ ፌስ ሆነ እንዲሁ ነው የምላችሁ ኮስተር ብለን። ኤኒዌይስ ግን እሷ ፓርት ነው ኮስተር ሊልብ የሚችለው በሜዳችን መሆኑ ኢንተር አድቫንቴጅ አለን ብዬ አስባለሁ። ኢንተርን አሸንፈን አርሰናል ጋር ምናልባት ድሮ ምናልባት ሊያጋጥም ይችላል ብዬ ስለማስብ ከ24 ነጥብ 22 ነጥብ ብዬ ይዘዋለሁ። ስንቀጥል ስንመጣ ባርሴሎና ኤፍሲ፣ ማንቸስተር ሲቲ፣ ፒኤስጂ፣ አስተን ቪላ፣ ስፖርቲንግ፣ ፌኖርድ፣ ጋላታሳራይ፣ ኮሞ፣ ሰባ አራሻችሁ ሰባ ኮሞ ጋላታሳራይ አዌ ነው አዌ ማሮዶ ኤኪያቴንስን ማሮዶን ብያቸዋለሁ። ጋላታሳራይ አይጠመኝም ጭራሽ። ግን ባርሴሎና በደምብ ኬፐብል የማሸነፍ ፌኖርድ ስፖርቲንግ አልቆላቸዋል። አስተን ቪላ በሜዳው መሆኑ በጣም ጠቅሞታል። ጥርግ ነው። እንደዚህ ብዬ በጀምር ጋላታሳራይ ነው ትንሽ የሚያስጨንቀኝ እንጂ በቃ ጨርሳቸዋል። ባርሳ ራሱ ወደ ላይ ስንመጣ አዌ ፒኤስጂ መሆኑ ጥሩ አይደለም እና ደግሞ አቶም ሲቲ መሆኑ አድቫንቴጅ አላቸው። ኦብቪስሊ ሲቲ እንዴት እንደሚመጣ አታውቀውም። አንተ አንብሬተብል ይሆናል ቡድናችን ይዛቀው አንብሬተብል ይሆናል። ኤንዞ ማሬስካ በጣም ታክቲካል የሆነ ሰው ሊቀምረውን አታውቅም። ሃንሲ ፍሊክ በዚህ ኃይል ላይ ልትበላ ትችላለህ። እኔ አልነገረኝም ልትበላ ትችላለህ በጣም በአዛ ሁኔታ እና እሱን ነው መጠራጠርለት። ግን ባርሳም ግን 20 ነጥብ አትሊስት ምናምን ይዞ የሚጨርስ ይመስለኛል። ከ24ቱ 20 ነጥብ እና ቶፕ8 ይጨርሳል። ምንም ጥያቄ የሌለው ባርሳም ማድሪድ ቶፕ8 ምንም ጥያቄ የሌለው። ስንቀጥል ወደ አትሌቲኮ ስመጣ ደግሞ ክውን ያልኩት ገና ሳየው ቦዶ ግሊምት አዌ አለ እዚህ ከፍ ስትሉ እነ ፒኤስቪስ እሺ ሊችላችሁ ይችላሉ። ፌነርባቼ በሜዳቸው መሆኑ ይጠቅማቸዋል በጣም አዌ ያለ መሆኑ። ማንቸስተር ዩናይትድ በሜዳቸው ነው እሱም ራሱ በጣም የሚጠቅማቸው እሱ ራሱ አዌ ብትሄድ ኦልድ ትራፎርድ ጉድ ነው የምትሆነው። በሜዳቸው መሆኑ አድቫንቴጅ ይኖረዋል። አዌ አንፊልድ ላይ ሊቨርፑል እኔ አላውቅም። ሊቨርፑልን አትሌቲኮ ብዙ ጊዜ ማስጣል ይወዳል። እስቲ እናየዋለን። ባየር ሙኒክ ግን አቶም ነው እሱ ትደበደባላችሁ። ሊቨርፑል ምናምን አትሌቲኮ ስገምተው ከ15 ነጥብ በላይ ያመጣል ብዬ አስባለሁ። ከ24ቱ 15 ነጥብ ምናምን እንዴት የሚያመጡት አላውቅም፣ ግን ያመጣል። በቃ ሲሚዮኔ ሁሌ ይበልጥ ነው። ሻምፒዮንስ ሊግ ሾልኮ ይደርሳል። ሰሚፋይናል ኳርተር ይደርሳል። እንዴት ነው የሚደርሰው አላውቅም፣ አትጠይቁ፣ ይደርሳል። ስለዛ ቶፕ8ም ቶፕ10ም ጨረሰ። የሆነ ፕሌይኦፍ አንዱን አሸንፎ ሾልኮ ያልፋል። ሁሌ ልማዱ ግን አጥቂ ካላጣም ያው አልቫሬዝን አጣተውም አጥቂ ናና ያስፈልጋቸው ያለ አጥቂ እንዳይገቡ ብቻ ሻምፒዮንስ ሊግ ቪላሪያል እና ሪያል ቤቲስ ነው የነሱ በጣም ታፍ ነው እንደምታዩት ነው። እዚህ ጋር እንግዲህ ይቅናቸው ነው የምለው። ለእነሱ ሌላ ብዙ ዲቴል አንገባበትም። ጨዋታዎቹን ግን አሪፍ ሲኖሩ እያየው ማድረስላችሁ ይሆናል ማለት ነው። እና ያ የሻምፒዮንስ ሊግ ድርድሮቹ እንዴት አያቸዋቸው? የማን ቀላል ይመስላችኋል? ከአትሌቲኮ ከባርሴሎና እና ከሪያል ማድሪድ ማለት ነው። እውነት ለመናገር የኛ የሪያል ማድሪድ ሳይቀል አይቀር። እውነት ለመናገር ኢንተርና አርሰናል ሎ ብሎክ ሰመቹታቸው በጣም ሊያስጥሉ ይችላሉ። ግን ከዛ ውጪ ድምስስ እና የኛ ሊቀል ይችላል እውነት ለመናገር እና ያለው ጉድብ ግምትና ሐሳብ ይሄን ይመስላል። የእናንተን ሐሳብ እንግዲህ ከነጥብ ማስቀመጥ እንዳይረሳ። ፓርቲ ደግሞ ሊይዤላችሁ መጣ ይሆናል። ቀጣይ እስክንገናኝ ድረስ ይመቻችሁ። እኛ ለምን በለው ቻምፒዮንስ ሊግ ካልተፋየትን ካልተፋለጥን ምናምን እያሉ ነው። እኛም ሳንጫወት መውሰድ አንፈልግም እንጂ ቤታችን አምጡ ልንል ነበር እውነት ለመናገር ማለት ነው። እስኪ ወደ ዋናው ሐሳባችን ስንገባ ማንቸስተር ሲቲ እንዲሁም ሊቨርፑልን እንመልከታችሁ ነው። ሌሎቹን አስቶን ቪላ አለች፣ እሷን ያው ሌላ ሰው ይመልከታት፣ ደጋፊ የላትም ሀገራችን ውስጥ ማለት ነው። የአርሰናልና የማንቸስተር ዩናይትድን ለብቻ
ብቻ ቪዲዮ ሰርቼላችኋለሁ። ማንቸስተር ሲቲ እንደምትመለከቱት እንግዲህ የመጀመሪያ ጨዋታውን በሜዳው ፒኤስጂን ያገኛል ማለት ነው። ቀጣይ ደግሞ ባርሴሎና፣ ናዌ፣ ስፖርቲንግ ፖርቶ፣ ናፖሊ፣ ሌቪዚ፣ ሻኪያ አቴንስ እና ሌንስ በጣም ቆንጂዬ ቲሞች ናቸው። እኔ ማንቸስተር ሲቲ 8 ውስጥ ይገባል የሚል እምነት የለኝም ማለት ነው። ሲሪየስ ነው የማወራችሁ። የማንቸስተር ሲቲን ለማጣጣል ዝቅ ለማድረግ ሲሆን ገና የመጀመሪያ 2 ጨዋታዎች ላይ 6ቱን ነጥብ ይጥሏል። ፒኤስጂ ከሜዳው ውጭ መጥቶ ማንቸስተር ሲቲን የማሸነፍ አቅም ያለው ቡድን ነው። ያሸንፈዋል የሚል እምነት ያለኝ ባርሴሎና ከባድ ቲም ነው። ሮድሪ አላቸው ባይተው ይሄን ማወቅ አለባችሁ። ሲቲ ደጋፊ ሮድሪ አላቸው እዛ ማለት ነው። ስፖርቲንግ ቆንጆ ቡድን፣ ፖርቶ፣ ናፖሊ፣ ሌቪዚ ከነዚህ ውስጥ 7 8 10 ነጥብ ምናምን ብትወስድ ነው እና ማንቸስተር ሲቲ ይከብደዋል ብዬ ነው ማሰው። ኢቨን ሀኪያቴንስ ሊያስጥለው ይችላል ማለት ነው። ቢያንስ ልብልቢያንስ አረ ጭራሽ ባንዶኒ ራዮላ ቻምፒየንስ ሊግ ልትበላ ነው። አረ እንደዛ ይደብራል። ለማንኛውም እስኪ ወደ ዋናው ነጥባችን ስንመጣ እዚህም ጋር አትሌቲኮ ማድሪድ፣ ኢንተር፣ ፖርቶ፣ ክለብ ብሩጂ፣ ቪላሪያል፣ ፊነርባቼ፣ ሌንስ፣ ላስክ። በነገራችን ላይ ላስክ የሚባለው ቡድን እንዴት እንዳለፈ ተመልክታችሁታል። ሴልቲክ ጋር ነበረ 3-0 ይሁን ምናምን ተመርቶ ነበር። ከዛ በኋላስ በቃ አገኘውና ግልብ ነው ያለ ግልብ ሶ አዌ ነው ጭራሽ የምትገጥሚው አንቺ ማለት እና ላስክ ራሱ ያስጥልሻል አይደለም። አትሌቲኮ፣ ኢንተር፣ ፖርቶ፣ ክለብ ብሩጂ፣ ቪላሪያል፣ ፊነርባቼም እንዴት እንዳለፈ ተመልክታላ። ሊዮንን ለብልቦት ጭራሽ ደግሞ ይጣላሉ ይማታሉ ምና እዚህም ጋር 8-9 ነጥብ እና ከእንግሊዝ ቡድኖች ምናልባት እድል ካላት አስቶን ቪላ ናት ከኔ ጋር ተያይዘ ማለፍ እንጂ አንድ ሌላ አብሮኝ ሊያልፍ የሚችል ቡድን እየተመለከትኩ አይደለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ።